እዚህ ጋር ቁጭ ብለሽ ስትለፈልፍ የነበረው ነገር ምንድነው የተናገርሽው? የሱን አባት የገደልሽው አንቺ ነሽ? ከቤት ሳየው በቃ የሆነ ነቂው ምናምን አይነት ነገር የሚያስጠላ ስሜት ነው የሚሰማኝ። ከቤት ሲወጣ ደግሞ እሱን አምጡት አይነት ነገር እየኖርና ያለን አሁን ተመችቶናል። እሱም ደስተኛ ነው፣ ተመችቶታል አይደል? ፍቅር ተመችቶታል። እኔም በቃ በጣም ተመችቶኛል፣ እየኖርኩ ነው ያለው። ስለዚህ አንተ የምትለው ነገር በሂደት የሚሆን ነገር እስኪ እናየዋለን ወደፊት። ጥንቆላ በጣም ነው የምትወደው እንዳልኩህ እና እኔ እና እሱ አብረን እንዳንኖር እና እኔ ደግሞ እንደ አብጄ ራሴን እንዳላቅ እያደረገች ነበረ። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ቤተሰቦች እንግዲህ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ጉዳይ ከአንድ ባለ ጉዳይ ጋር ማለት ነው። ባለ ጉዳይ እንግዲህ አንድ ነገር ልትጠቁመን ወይም ልታጫውተን የግል ታሪኳን ልታጫውተን ወደዚህ መታለች ወይም ጋብዛናለች ወደ ግቢዋ ማለት ነው። ምንድነው የምታጫውተን? ምንድነው ጉዳዩ የሚለውን ከእርሷ አንደበት እንሰማለን። እናንተ አብሮነታችሁን ከኛ ጋር አድርጉ። ሁሌም እንደምላችሁ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ቪዲዮአችን እይታ እያገኘ ስላልሆነ ሼር በማድረግ ደግሞ ተባበሩን። ቪዲዮውን ላይ ሀሳብ አስተያየታችሁን ደግሞ በመስጠትም አብሮነታችሁን አሳዩን እላለሁ። ቤተሰቦች ወደ እንግዳይ ልሂድ፣ አብረን እንቆይ። እሺ፣ እንዴት አለሽ? እግዚአብሔር ይመስገን ደህና ነኝ። አለን ይመስገን። ዛሬ እንግዲህ ወደ አንቺ የመኖሪያ ቤት ግቢ ያስመጣን ነገር ምንድነው? ከስምሽን ጀምርና ጥቆማሽን እንግዲህ ትነግሪናለሽ። እሺ፣ ትህትና እባላለሁ። ሶሻል ሚዲያ ላይ እቻችሁ ነው እናንተ ጋር የደወልኩት እና ያው ከኔም ታሪክ ሰው ሊማር ስለሚችል ይህን ታሪክ ደግሞ እናንተም ለሰዎች ደራሽ ስለሆናችሁ ከዛ ተነስቼ ነው ወደ እናንተ የመጣሁት የደወልኩላችሁ። እሺ ትህትና እንግዲህ ምንድነው ጉዳዩ? ያለውን ነገር አጫውቲኝ። ከካሜራ ጀርባ የተወሰነ ነገር አጫውተሽኛል። በይበልጥ ደግሞ አሁን ከተመልካቾቼ ጋር እኔም አብሬ ልስማ። ምንድነው ያመጣን ጉዳይ እዚህ? እሺ እዚህ ጋር ለሰውም እንዲደርስ የፈለኩት ነገር ምንድነው፣ እኔ ባለትዳር ነበርኩኝ። ያው አሁንም ነኝ ለማለት ያው አልተፋታንም፣ ግን ባለትዳር ነኝ ለማለትም አብሮ መኖር ያስፈልጋል። ግን ደግሞ አብሬ እየኖርኩ እስካልሆነ ድረስ ባለትዳር ነኝ ማለት አልችልም። የሃይስኩል ጓደኛዬ ነበረ። ከሃይስኩል ጀምሮ አብረን ነበር የተማርነው። በቃ እንደ ማንኛውም ወጣቶች ተፋቅረን ቤተሰቦቻችን ብዙም ፍቃደኛ ባይሆኑም ተጋባን። ምን ማለት ቤተሰቦቻችን? ያንቺም የሱም ቤተሰቦች? የእኔ ቤተሰቦች እንኳን እኔ ብቸኛ ልጃቸው ስለሆንኩኝ ብዙ መጫን አልፈለጉም። ግን ደግሞ የሱ ቤተሰቦች በተለይ እናቱ እኔም ለምን እንደሆነ አላውቅም እኔን አትወደኝም። ሁሌም በቃ ቤት እነሱ ጋርም ስሄድ ደስተኛ አይደለችም። ከዛ አንፃር በቃ ፍላጎት አልነበራትም። በቃ እኛ ደግሞ አፍላ ስትሆን ፍቅር በጣም ከባድ ነው። መጋባት ፈለግንና ተጋባን። አብረን መኖር ጀመርን። በጣም ጥሩ ህይወት ነበር እየኖርን ያለነው። ግን አሁን በጣም የሚያስጠላ ነገር ውስጥ ገብተናል ሁለታችንም። ምን ተፈጠረ? እኔና አመመኝ መጀመሪያ ማለት ነው። በትዳር ውስጥ እያላችሁ? በትዳር ውስጥ እያለን በጣም ነው የምወደው እኮ በጣም ልክ ማለት ይሄ ነው ብዬ መናገር እንኳን የምችልበት ሁኔታ አይደለም። በጣም ነው የምወደው። ግን ደግሞ የሆነ ሰዓት ላይ ከቤት ሳየው በቃ የሆነ ነቂው ምናምን አይነት ነገር የሚያስጠላ ስሜት ነው የሚሰማኝ። ከቤት ሲወጣ ደግሞ እሱን አምጡት አይነት ነገር ለእኔም ለራሴም ለቤተሰቦቼም ለጓደኞቼም ግራ ያጋባ ነገር ማለት ነው። ከዛ ጭራሽ በጣም እየተባባሰብኝ ሄደ ይሄ ነገር ማለት በቃ አእምሮዬን እስካለማውቅ ድረስ። ከዛ በቃ ቀስ በቀስ ነገሮች በጣም እየተካረሩ ሄዱ። እኔም በጣም እየታመምኩኝ ሄድኩኝ። 6 ወር ጸበል ቆይቼ አሁን ነው እዚህ የመጣሁት። ራሱ አሁን ወደ ራሴ ስመለስ ነው ይሄንን ነገር ለእናንተ መናገር የፈለኩት። 6 ወር ሙሉ ባለቤትሽ ከጎንሽ አለ ወይስ ምንድነው የተፈጠረው? ወይስ ይሄ ነገር በመፈጠሩ መሀል ላይ ምን መለያየት ምናምን ተፈጥሯል? እኔ አሁን እሱ ያለበትን ሁኔታ ማለት ቤት መሄድም አልችልም። እንደነገርኩህ እናቱ በጭራሽ እንደሄድ አትፈቅድም። በፊት አባቱ ነበረ። አባቱ ደግሞ በጣም ጥሩ ሰው ነበረ። በጣም እኔን የሚወዱኝ ነበር። ግን በቃ እግዚአብሔር ደግሞ እሳቸውን ጥሩ ሰው
ያው አርፈዋልና አባቱ ሲያርፉ ከዛ በኋላ በቃ ነገሮች ምንም እንደነገርኩህ እንደዚህ አይነት ነገር ውስጥ ገባሁኝ። ታመምኩኝ በጣም እሱም በቃ እኔ ምልክ በፊት ከነበረን ፍቅር ተነስቼ እኔና እሱ የሆነት በዚህ ልክ መሆናችንን አሁን ራሱ ማመን አልችልም። ምክንያቱም በቃ ፍቅራችን የሚያስቀና ነበር። ጓደኞቻችን እንኳን በእኛ የሚቀኑብን ሁኔታ ውስጥ ነበረ። ግን አሁን እኔ ያለበት ሁኔታ ማላቅም። ቤት ግን ጎረቤት ምናምን ጠይቄ ነበረ ከጸበል ከተመለስኩ በኋላ ማለት ነው። እና ቤቱ እንደሚውል ነው እንግዲህ የነገሩኝ። ስራም እንደማይሰራ ምንም እንደማያደርግ ቤቱ እንደሚውል በቃ። የት ቤት ማለት የሁለታችሁ ባለትዳር ነበራችሁ? አንድ ጎጆ መስርታችሁ ነው የምትኖሩት? እዛው ቤት ውስጥ ነው ወይስ? አይ አይደለም፣ እናቱ ያለችበት ቤት ውስጥ የአባቱ ቤት ውስጥ ማለት ነው። ወደ እናቱ ቤት ተመለሰ? እዛ ነው ያለው። እዛ እንዳለ ነው ጎረቤትም ጓደኞቼም ሲጠይቃቸው እኔም እዛ በነበርኩበት ሁኔታ ለምን አትሄድም ምናምን ብለው ሄደው ሊያናገሩት ሞክረው ነበረ። ግን ሴትዮዋ በጭራሽ እንጂ ማለት ጓደኞቼ እንዲያገኙት አልፈቀደችም እናትየው። ከዛ በቃ አሁን ያለበት ሁኔታ ያው እንደሰማሁት ከሆነ በቃ ከባድ ሁኔታ ውስጥ ነው ያለው እሱ። ምን እንደሰማሁት ነው ወይስ ልታገኘው አልሞከርሽ? ማለት ላገኘው ሞክሬ ነበረ፣ ግን በጭራሽ ሴትዮዋ በጣም ኃይለኛ ነች። እንዳልኩ አብረን እያለንም እኔን አትወደኝም። እንኳን አሁን ይሄን ያህል ጊዜ ጠፍቼ ቀርሜ ይቅርና ኢቨን እንኳን አንድ ቀን መታጸበል ቦታ አልጠየቀችኝም። እሱም አልመጣም። ምክንያቱም ደግሞ ማወቅ ፈልጋለሁ ማለት እንዴት በዚህ ምክንያት እንዲህ ሊሆን እንደቻለ እና ደግሞ አሁን እናንተ ጋር መጠቆም የፈለኩበት ምክንያት ከኔም ህመም ጀርባ አንድ ነገር እንዳለ ስለሰማሁኝ ማለት ያው ጸበል ቦታ በነበርኩበት ሰዓት የታወቀ ነገር ስላለ ነው። ምን ነበር እሱ? ጸበል ቦታ በነበርኩበት ሰዓት በቃ እናትየው ጥሩ ሰው እንዳልሆነች ማለት በቃ በጥንቆላ ምናምን እንደሆነ ነው የታመምኩኝ። እንደዛ አይነት ነገር ነው የሰማሁት። ሴትዮዋ እንደዚህ አይነት ባዕድ አምልኮ አምላኪ አይነት ነገር ነች። በፊት ስታውቂያት? በፊት ሳቃት ለኔ ሁሌም ግንባሯ እንደተቋጠረ ነው ሁሌም ማለት ነው። ግን ደግሞ ይሄን ያህል እንደዚህ ልላት የምችል አይነት ሰው አልነበረችም። ማለት ምንም ገብታ እንደዚህ አይነት ነገር ውስጥ ስትገባ ይቻት አላውቅም። ባለቤትሽ እንዴት ሊፈልግሽ ማለት የመጨረሻ ጊዜ ጸባችሁ ምን ነበረ? ወይም ደግሞ እሱ እንዲጠላሽ የሚያደርግ ነገር ነው መጨረሻ ላይ የተፈጠረው ነገር በሁለታችሁ መሀል? እንደዚህ ምን የተፈጠረው? እንደዛ ነው። ምንድነው የተፈጠረው? እስኪ ሞመንት የተፈጠረው ነገር ጓደኛው እሱ መጥቶ ነበር እኛ ቤት ማለት ነው። እኔና እሱ የምንኖርበት ቤት ውስጥ። ከዛ መጥቶ ሁሌም እንደሚመጣው ከሱ ጋር አልነበረም አብሮ የመጣው፣ ብቻውን ነበር የመጣ የዛ ቀን። ጓደኛው ማለት ነው። ከዛም ሲመጣም ሁሌም ከሱ ጋር ስለሚመጣ ምግብ ሰራሁለት። ከዛ ቡና እያፈላሁለት ሁለታችን ተቀምጠናል። በዛ ሰዓት ላይ መጣ ባለቤቴ ማለት ነው። ከዛ በጣም ተናደደና የፈላውን ቡና እንኳን ደፍቶት ነው የወጣው። ሲያያችሁ ተናደድ? ምን ከጓደኛው ጋር የተለየ ግንኙነት ነበርሽ አንቺ? በጭራሽ ምንም አይነት ግንኙነት የለንም። የድሮ ጓደኛው ነው ማለት ሃይስኩልም እያለን በፍቅርም እያለን እሱም ጓደኛው አብረው ሁለቱም ይመጡ ነበር እኔ ጋር ማለት ነው። እና እኔ ምን እንደተፈጠረ አላውቅም። ከዛ ጓደኛውን ከተጣልታችኋል እንዴ ምናምን ስለው ኧረ በጭራሽ አልተጣላንም አለኝ። እሱም ደንግጦ ሄደ። ከዛ በኋላ አሁን ግን እሱ ራሱ እንደውም ወደ እናንተ እንድመጣ ይገፋፋኝ አንድም እሱ ነው። ኧረ ማየት ጓደኛው? ምክንያቱም አክሊሉ አሁን ያለበት ሁኔታ በጣም ከባድ እንደሆነ ነው የሰማሁት። አክሊሉ ማለት ማለት ነው? ባለቤቴ። ባለቤትሽ? ኦኬ። እሱ አሁንም ጓደኛሞች ናቸው? እስካሁን ጓደኛማቾች ናቸው። ግን ደግሞ እሱ እንዲቀርበው በቃ ማለት እኔ እንደሚመስለኝ ከሆነ ሴትዮዋ ጥንቆላ ምናምን ስለምትወድ ከዛ አንጻር ምናምን ሊሆን ይችላል ብዬ ነው ያሰብኩኝ። አሁን ነገሮችን ማለት ከተሻለኝ በኋላ ስረዳ መጀመሪያም ቡና ያፈላውለት እያለ መጥቶ የሆነ ነገር እንትን ሲል ምናምን ሁሉም ነገር የእሷ ሴራ እንደሆነ ነው አሁን እያሰብኩ ያለሁት። እንዴት ማለት? ጓደኛው ለመምጣቱ የእሷ ሴራ እጅ አለበት ነው ቤት ውስጥ በሰዓቱ? አዎ፣ ምክንያቱም እሱ ከመምጣቱ በፊት ደውላልኝ አታውቅም ነበርና ደውላልኝ መጥቶ ጓደኛው ማለት ነው ምን እያደረግሽ ነው ምናምን ስትለኝ ጓደኛው መጥቶ ቡና እያፈላሁለት ነው ምናምን ብያት ነበረ። ከዛም እሱ አክሊሉ እሷ ጋር እንደሆነ ነግረኝ ነበረ። ከዛ ወዲያውኑ ብዙም ሳይቆይ መጣ። ይሄ ማለት የሆነ ነገር ብለዋለች ማለት ነው። ስለዚህ አንድ የምጠረጥራት እሷን ነው። ጸበል ቤት ሆኜ የተወሰነ ነገር ያው
መንፈስ ሲያስለፈልፈኝ አይነት ነው መሰለኝ አይደል? ቅድም እያልሽ የነበረው የተናገርኩት ነገር አለና ከህመሜ ጋር የተያዘ የእሱ እጅ አለበት ብለሽኛል። ምንድን ብለሽ ማለት መንፈስሽ ምን ብሎ በመንፈስ ምንድን ነው የተናገረውሽ ነገር ወይም እንዲህ ብለሻል ለፍልፈሻል የተባለው ነገር ምንድን ነው? እንዳልኩ ለቤተሰቦቼ ብቸኛ ልጅ ስለሆንኩ ከጎኔ ነበሩ እዛ ማለት ነው። ብዙም ራሴን ባላቅም አእምሮዬ ልክ ባይሆንም ከማን ጋር ነበርሽ እዛ የተቀመጥሽ? እናቴም አባቴም አብረውኝ ነበሩ። እሺ። እና አሁን ከተሻለኝ በኋላ ሲነግሩኝ ሴትዮዋ ሁሉንም ነገር ያደረገችው እሷ እንደሆነች ነው። ምን ማለት የነሳ አባቴም ጭምር እንደነገሩኝ ከሆነ ማለት ነው። ጥንቆላ በጣም ነው የምትወደው እንዳልኩ እና እኔ እና እሷ አብረን እንዳንኖር እና እኔ ደግሞ እንደ አብጄ ራሴን እንዳላቅ እያደረገች ነበረ። እና ከሚበላ ነገር ጋርም አድርጋ ሰተኝ ነበረ። በጣም ታምሜ ነበረ። አሁን ነው ከተሻለኝ በኋላ ሰውነቴ እንደዚህ የሆነው እንጂ በጣም ነበር የከሳሁትም ምናምን እና ያለው ነገር እንደዛው ነው። የባለቤትሽ እናት ይሄን ማድረግ ለምን አስፈለጋት? ማለት በአዳም ልኮ ታምን ከሆነ አንዱ ሌላው ሁኔታ ሆኖ ሳለ ግን ደግሞ እምነቷን ማመን የራሷ መብት ነው። አንቺን ግን ለመጥላት በዚህ ልክ እሱን ልጇን ካንቺ ለመነጠል የሄደችበት ርቀት ምን ሊሆን ይችላል ብለሽ ታስቢያለሽ? እኔም እኮ ግራ ይገባኝ እሱ ነው። ማለት ማትወደኝ ከሆነ እኮ ይሄን ያህል ጥግ ድረስ መሄድ አልነበረባትም። ልጅም እያለች ገና ትዳርም ሳይጀመር ሃይስኩል እያላችሁ ጀምሮ አትወድሽም ነበር? አዎ ቤት ሄድ ነበር እነሱ ቤት። እሱ ምን ያቤት ለምን ነበር የምትሄጂው አንቺ ድሮ? ጓደኛ ማቾች ስለሆንን ያው የሆነ ፕሮግራም ምናምን ሲሆን ይወስደኛል እነሱ ቤት። አንቺ ብቻ ለይቶ ከጓደኞቹ ከክላስሜቶቹ ወይስ? አዎ ምክንያቱም እኔ እና እሱ የነበረን ጓደኝነት ብቻ ሳይሆን ፍቅርም ስለነበረ ማለት ነው። እንደዚህ አይነት አሁን የፍቅር አጋር አለኝ ብሎ የሚያስባትን ሴት እናት አባቱ ቤት በዛ እድሜ ሜቢ ሃይ ስኩል ከሆናችሁ ከ16 እስከ 18 ዓመት አይነት እድሜ ሊሆናችሁ ነው የሚሆነው አይደለ? በዛ እድሜ ፍቅረኛ ነች ብሎ ቤት እንዴት ሊያመጣ ቻለ? እሱስ ወይም አልተናገርም ዝም ብሎ ጓደኛዬ ናት አይነት ብሎ ነበር የሚያመጣሽ ቤት ውስጥ? አይ ፍቅረኛ ናት ብሎ ነበር የሚወስደው። ያውቁ ነበር ያለው? ሁሉም ያውቁ ነበር። የኔ ቤተሰቦችም እንዳልኩ ማንም ፍቃደኛ አይደለም። ግን ደግሞ እኔ እንዳልኩ የቤቱ የመጀመሪያ ልጅም ሙሉ እኔ ብቻ ስለሆንኩ ልጃቸው ሊጫኑኝ አልፈለጉም። በልጅነታችን የተጋባ ነው። ሃይ ስኩል ለጨረስን ይወል እንደተፈተንን ወዲያው ነው የተጋባ ነው። ትምህርት እንኳን አልቀጠልንም። ምን ይዛችሁ ነው ወደ ትዳር የገባችሁ? ተማሪ ከነበራችሁ? ያው የኔ ቤተሰቦችም ህይወት ነው ያላቸው። ቤተሰቦቹ ያው ሴትዮዋ መጥፎ ከመሆኑ የተነሳ እንጂ ሌላ ነገር ምንም የሚጎላቸው ነገር የለም። በቃ ገንዘብም አለ። እኛ ቤትም ልጅ የላቸውም እንዳልኩ ንብረት ስላለ ምንም እንትን ያለን ነገር የለም። ተጋባን ወዲያውኑ እሱ ወደ ስራ ገባ። እኔ እንኳን እየሰራሁ አልነበረም አንዳንዴ እሱን ከማገዝ ውጪ። ተከራይታችሁ ነበር የምትኖሩት ወይስ? አዎ ተከራይተን ነበር የምንኖረው። 6 ወር ረጅም። በትዳር ምን ያህል ጊዜ? በትዳር 1 አመት ከ2 ወር። ከዛ በኋላ ይቀሩትን 6 ወራት ደግሞ ጸበል። በጣም ይገርማል። የመጨረሻ ቀን የተፈታችሁት ያኔ ጓደኛው መጥቶ ምንድነው ሲኒ ሰብሮ ነው ብቻ የሆነ ቡናውን ደፋ። ከዛ እንደወጣ በዛ ነው የቀረው። አልመጣም ወደ ቤት። ለአንቺ ልትፈልጊ ስትሄጂ ቤቱ ማየት አይፈልግም። እኔ ቤቱ እናቱ ቤት ነው ያለው። እናቱ ቤት ነው ያለው። እኔ ማየት አይፈልግም በጭራሽ። አባቱ አርፈዋል አልሽኝ? ሌላው ምንድነው አንቺ ጸበል ቆይተሽ 6 ወር ተመለስሽ ማለት ነው አይደለ? አዎ። ወይስ አሁንም እየተመላለስሽ ነው? አይ አሁን እንኳን እግዚአብሔር ይመስገን ደህና ስለሆንኩኝ አሁን እንደዚህ ደህና መሆን ከሆነ ምን አይመስለኝም። እግዚአብሔር እንኳን ጨርሶ። ምክንያቱም እዛ በነበርኩበት ሰዓት እንደዚህ ተረጋግቼ እንኳን ማውራት የምችልበት ራሴን አላቅም ነበርኩ። ስለዚህ በጭራሽ ወደዛ መሄድም አልፈልግም የእግዚአብሔር ፈቃድ ከሆነ። ያው ፈጣሪ ጨርሶ ይማርሽ። አሜን። ወጣት ነሽ ገና። ትዳርሽን በጣም የምትወጁ ትዳር ተበላሽቶብሻል። ያን ነገር ደግሞ ከጊዜ በኋላ ስታቂው ጸበል ቤት ሆነሽ ያው የእናቱ እጅ እንዳለበት የሚሆን አይነት ነገር ጥርጣሬዎች አሉሽ ነው። ባለቤትሽም በጣም እያፈቀረሽ ግን ድንገት በዛች አጋጣሚ ውስጥ የእሱ እናት ደውላ በፈጠረችው አይነት አንቺ ጋር ደውላልሽ ማታውቅ ሴት የዛን ቀን ደውላልሽ ማን ያለው ቤት ምናምን ብላ ጠይቃሻለች ና እሱን ኮኔክት ስታገናኙ የሆነ ነገር እሷ ላይ ጥርጣሬ እንዲያደርብሽ ሆነሻል ነው። እና ከተመለስኩ በኋላ ከጸበል ተሽለኝ ከተመለስኩ በኋላ ያው የኔ ቅርብ ጓደኞችም የሁለታችንን ፍቅሩን ስለሚያውቁ አብረንም ስለተማረን
በቃ ያለውን ነገር የሴትዮዋን ውሎ ምናምን በተለይ ማለት የእሱ አባት ካረፈ በኋላ ማንነቷ ሙሉ በሙሉ እንደተቀየረ ሁሉም ነገሯ እንደወጣት መምሰል እንደምትፈልግ ምናምን በቃ እንደዚህ አይነት ነገሮችን ነግረውኛል። እንዴት ማለት እንደወጣት እንደምትፈልግ? አዎ በፊት ቀሚስ የምታደርግ ሴት ነበረች ምናምን፣ አሁን ግን ሱሪ ነው የምታደርገው። አለባበሷም ልክ አይደለም ምናምን በቃ የተለያዩ ወጣት ልጅ የምታደርጋቸውን ነገሮች ነው የምታደርገው አሁን ላይ። ምን ይሄ የተፈጠረው መቼ ነው? ባለቤቷ ካረፉ በኋላ ነው? ቆይቷል ካረፉ ባለቤቷ? አዎ ትንሽ ቆይተዋል። ከሳቸው ልፈት በኋላ ነው እሷ እንደዚህ መቀየር የጀመረችው ማለት ነው? አዎ። አሁን የት ነው ያለሽው? አንቺ እናት አባትሽ ቤት ነው ወይስ አሁን እዚህ ያለሽው? በእርግጥ ሌላ ቦታ እንደሆነ ነግረሽኛል፣ ግን በቋሚነት እዚህ ነው ያለሽው ማለት ነው? አሁን እዚህ ነው ያለሁት። ብቻሽን? አዎ። እሺ፣ ስለዚህ የመጨረሻው ያው ዋናው እንድናግዝሽ የፈለግሽው ነገር ምንድነው ማለት ነው? እንዳልኩህ አሁን እኔ ማለት ነው እንደዚህ ከቀጠልኩኝ በእርግጠኝነት ወደ ቀድሞ ህመሜ እመለሳለሁ። ማለት የሆነ ጥያቄ ውስጥ ላይ ሲፈጠር በጣም ከባድ ነው ማለት ያን ያህል የነበረ ፍቅር አክሊሉ እኔ እንደዚህ በዚህ ልክ ሊጠላኝ የቻለበት ምክንያት ማወቅ ፈልጋለሁ። እና እናትየው ስለምንድን ነው በዚህ ልክ የምትጠላኝ እሱንም ማወቅ ፈልጋለሁ። ለምንስ ትዳሬ በሷ ምክንያት ሊሆን ይችላል ስለገመትሽ እንድናጣራልሽ በራሳችሁ መንገድ አጣሩልኝ ለማለት ነው? አዎ። እና እንደነገርኩህ አክሊሉም አሁን ያለበት ሁኔታ በጣም ከባድ ሁኔታ ውስጥ እንደሆነ ማለት በቃ የሆነ በአይናችሁ ብታዩት ይሻላል ብዬ አስባለሁ። ጓደኞቼ እንደነገሩኝ ከሆነ በጣም ያስጠላ ሁኔታ ውስጥ እንዳለ፣ ድብርት ውስጥ እንዳለ ምናምን እና ራሱንም ሊያጠፋ የሚችልበት ሁኔታ ውስጥ እንደሆነ ነው እንግዲህ የነገሩኝ። እሱን ደግሞ እንዲሆን አልፈልግም። ስለዚህ ወደ እናንተም አንድም ሊያመጣኝ የቻለ ምክንያት እሱ ነው። ያንቺ እናትና አባት አሊያም ደግሞ የሁለታችሁ ሚቹአል ጓደኞች ሽማግሌ ደግሞ ያልሞከሩን በመሀላችሁ ለማስታረቅ ከእናቱም ጋር ያለሽን መቃረን ለማቀራረብ የተሞከረበት ሂደት የለም ከዚህ በፊት? ነበረ። እሺ። ግን እናትየው በጭራሽ የምትቀበል አይነት ሴት አይደለችም። ማለት በቃ እኔ ለሱ እንደማልገባው ነው እንግዲህ ለቤተሰቦቼ የነገረቻቸው። እሷ አትገባው ምናምን ከኔ የተሻለ ሰው እንደሚገባው እና ያንን ሰው እሷ እንደምታዘጋጀው ማትወልሽ የነበረው ሜቢ ወይ ደግሞ አይመስለኝም። እኔ ምንም አይመስለኝም። በቃ እኔ ማለት እሱን ከመውደድ አንፃር ነው እሱን እንደ ልጅ በጣም ስለምታሳሳለት ነው ምናምን ብዬ እንዳላስብ በቃ እኔ እንጃ የሚጨንቅ ነገር ነው ያለው። እንደዛ አይደለም የምታደርገው ነገር ምናምን እንደ እናት አይደለም የምታደርገው። ስለዚህ ያለውን ነገር ሄዳችሁ ብታዩ ደስ ይለኛል በጣም። መልካም። እስኪ እንግዲህ እንዳልሽው እናቱ ቤት ከሆነ ያለው እኛ ደግሞ ሄደን የራሳችንን እንግዲህ ያጣይቅም ሆነ የክትትልም ሆነ የመግባባትም ክህሎት ተጠቅመን እንደ ሽማግሌ ሆነን ይሄ ጉዳይ መፈታት የሚችል ነው ወይ እንዳለችውስ ደግሞ በእናቱ በኩል በባለቤቷ እናት በኩል የተደረገባት ነገር አለ ወይ የሚለውን ለማጣራት እንሞክራለን። የሰጠችንን መረጃ አንንቅም፣ ሄደን በቦታው ለማጣራት እንሞክራለን። አድራሻውን እሷ ካሳየችን ማለት ነው። ባለቤቷ ማን ነው? ለምን ሸሻት? እናትየውስ የእሱ እናት ማን ናት? ለምን ይሄን እያደረገች እንዳለ በምናጣራበት መልኩ እናጣራለን። እናንተ አብሮነታችሁን ከኛ ጋር አድርጉ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን እየሰጣችሁን አጋሩን። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ቤተሰቦች ቪዲዮዎቻችን እየታዩ አይደለም፣ ወደ እናንተ በብዙ እየደረሱ አይደለም። እንደ በፊቱ ቀንሷል፣ በጣም ቀዝቅዟል። ስለዚህ አብሮነታችሁን አሳዩን፣ ሼር በማድረግ ማለት ነው። ስለዚህ አሁን ይህን ጉዳይ ከመረጃ ከመቀበል ተነስተን ወደ ቦታው ሄደን ደግሞ ክትትላችን የምናደርግበትና እንግዲህ ማስታረቅ የምንችልበትን ምክንያት እንፈጥራለን ማለት ነው። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ያው ከትህትና ጋር እዚሁ ቤት አብረን መጣ ወደድ ወይም ደግሞ እሷን ይዣት ልመጣ ፈለኩ። ሽምግልናውን ለማድረግም ሆነ ነገሩን ለማስታረቅ እንግዲህ እሷ ኖራ ቢሆን ብዬ ስላሰብኩኝ ቤቱን ከማሳየት ባለፈ አብራን ብትገባ አሰብኩኝ እና ይዣት መጥቻለሁ ማለት ነው። አሁን ያለነው በራፉ ጋር ቆመን አክሊሉ ቤት ማለት ነው። ስለዚህ ካሉ እንግዲህ አንኳኩተን እንገባለን፣ ከሌሉም ጠብቀናቸው ሲመጡ ጠብቀን እንገባለን ማለት ነው። ምን እንደሚፈጠር አብረን የምናይ ነው የሚሆነው። አብራችሁ
ጤና ይስጥልኝ። ሰላም ነው? አለን ይመስለኝ። የሽመቤት ባንክ ነው አይደል? መልካም። የመጣሁት እንግዲህ ከሚዲያ ነው፣ ጋዜጠኛ ነኝ። ሚዲያችን እንግዲህ የእርቅ ስርዓቶችን ወይም ደግሞ የወጣሉ ሰዎችን የሚያስተላልፍበት ሚዲያ ነው እና ከዚህ በፊት ምናልባት ባንቺና በልጅሽ ባለቤት መሀል የሆነ የተፈጠረ አንድ መቃረን ነበረ ወይም አለመግባባቶች ነበሩ እና እስኪ እኛ እንደ ሚዲያ ይህን ነገር ጣልቃ ገብተን ማስታረቅ ከቻለ እንዲያው እባክሽ አንቺም ትልቅ ሰው ነሽ የሚለው እኛም እንግዲህ እንደ ሚዲያ በዚህ ስራ ላይ በጣም ብዙ ልምድ አለን እና ምንድን የተፈጠረው አንዳንዴ ያው ግዴታ ነገሮች አንድ ላይ ለመሆኑ ላይታረቅ ይችላል። ግን ባለበት ሆኖ ተከባብሮ ተዋዶ ተነጋግሮ መለየት ይችላል። በሁለቱ መንገድ እንወስዳለን። ግን ፈቃደኛ ከሆንሽ አስገብተሽ ነገሩን የሚያስታርቅበት ሁኔታ ብናመቻች ደስ ይለኛል። በዚህ አጋጣሚ እሷ ትገኛለች። የልጅሽ ባለቤት ናቸው። ከሚዲያ የሚጣሉ ካሜራ ይዘናል። ፈቃደኛ ከሆንሽ በጣም ረጅም ጊዜ ነው ካየኋት። እስኪ ዛሬ ደግሞ ቀኑ ደርሶ ከኔ ጋር የተወሰነ ሰላም ዋላችሁ። ሰላም ነው። እንዴት ነው? ሰላም ናችሁ? እሺ ምን ጓደኛ ነው? ከየምን ካሜራም ይዛችኋል? ጓደኛዬ ነው እንግዲህ እንደነገርኩሽ እኛ የመጣ ነው ከሚዲያ ነው። ሚዲያችን የእርቅ ፕሮግራሞችን ስራዎችን ይሰራል በተለያዩ ሀገራችን ውስጥ በሬዲዮም ሆነ በማስ ሚዲያውም እንዲሁ በሶሻል ሚዲያው ላይ የእርቅ ቪዲዮዎች የእርቅ ስነስርዓት የእርቅ ስነስርዓት ፕሮግራሞችን የሚሰሩ ሚዲያዎች አሉ። አንዱ የኛ ነው ማለት ነው። ፈቃደኛ ሆነሽ ቤትሽ ስላስገባሽን እና እንድንጨዋወት ስለፈቀድሽልን እንድንቀርጽ ስለፈቀድሽልን እናመሰግናለን። በዚህ አጋጣሚ ካልፈለግሽ እንደ ሁኔታው አይተን ካሜራውን ልናጠፋም እንችላለን። ግን ደግሞ ቢያዝ ምንም አይደለም ከሚለው ነው። መልካም ፈቃድሽ ከሆነ እሺ። እንግዲህ ገብታችኋል። ውጭ መነጋገር ስላላልኩ ነው። እሷን ሳያት ነው ውስጥ ግቡ ያልኳችሁ። ምክንያቱም ውስጥ ገብተን እንድናወራ አኪ ናና እሺ። ተኝቶ ነው? አዎ ገደም ብሎ ነው። መጣ ችግር ያው እኛ ነን አዲስ። እሷን ታውቂያታለሽ? አውቃታለሁ። በጣም ነው የማውቃት። ግን እንዴት ተገናኛችሁ? ምን የምር አሁን እርቅ ፈልገሽ ነው? ምን ለማለት ፈልገሽ ነው? ባልፈልግስ ድረስ እመጣለሁ? ኖ ማለት እርቅ ፈልገሽ ማለት በዚህ ሰዓት እንዴት እርቅ ፈልገሽ ትመጫለሽ? አንደኛ፣ ሁለተኛ ነገር ልጅን ያደረግሽው ነገር ታውቂያለሽ። ልጁ ከሰውነት ተራ ወጥቶ በጣም ችግር ላይ ሆኖ እንደዛ ተሰቃይቶ እኔ እናቱ ነኝ የደረስኩለት። ሚስት እንደዚህ ነው እንዴ? ሚስት ማለት ወንድሜ ገመና የምትሸፍን ሚስት ማለት ብዙ ነገር የምትሸፍን ናት። እኔ ማውቀው እንዴ ይሄን ምንም የማያውቅ ልጅ እኔ ነኝ ታውቂያለሽ። ተንከባክቤ እንደ እናትም እንደ አባትም ያሳደግኩት። ይሁን ሆነ ሁሉ ነገር ሆነ። ካልሆነ አንድ ነገር እንደዚህ ነው እናቴ እንዲህ ልጅ ቢያንስ እንኳን አንድ ነገር እንኳን የነገርሽ ነገር የለም። ጠፋሽ። ልጁ ጠብቂኛል። ልጁ አንዴ ጠብቂኝ። ልጁ የለም ሲጀመረም ልጁ በቃ ፉዞ ሆኗል፣ ደንዝዟል። ያ ሁሉ ስራ ፍላጎቱ ቀንሷል። ምግብ አይበላ አይጠጣ፣ ሰላም የለው። በቃ ምንም አሁን እኔ ጋር መጣ። ትሪት አደረኩት፣ በቃ ሰው አደረኩት። አሁን መልሼ የነበረው ልጄ ወደ ራሴ የመለስኩት። መጀመሪያም ሲጀመር ሳያት ደስ አላለችኝም። ሳያት አይነ ሆዋን አይቼ ለልጄ እንደማትመጥሩ አውቄያለሁ። ልጄ እንደዚህ እንደሚሰቃይ አውቄያለሁ። ልጄን ይኸው እኔ እናቱ ያሳጣሁበት ነገር የለም። የኔ ውድ በጣም የምወደው ልጄ በጣም ሰውነሽ ብዬ እኮ ነው እንደዚህ እያከበርኩሽ ያለሁት። ምን አይነት ህሊና ያለሽ ግን አንቺ? አይደለም ይልሽ እፍረት አይሰማም? እፍረት አለ። እሺ ምን አድርጌሽ? ልጄን በሰጠሁሽ ጤናማ ልጅ አልሰጠሁሽ?
እስኪ አሁን አንቺ ተናገሪ እስኪ ለእሱም ንገሪው። ጤናማ ልጅ የሰጠሁሽ ወይስ እንደዚህ አይነት ልጅ የሰጠሁሽ? ምን አይነት ሰው ነው እኔ ያገኘሁት? ለምንድን ነው የራስሽን ስራ ለምን ሱስ ውስጥ ገባ ልጁ? ለምን እንደዚህ ጭንቅላቱ ሰላም አጣ? እኔ ጋር ሲመጣ ነው ሁሉ ነገር ሰላም የሆነው ልጄ። ሰውነቱ መለሳለ አሁን ልጅ ራስሽ ነሽ። በምን ምክንያት ልጄ ምን አውቄልሽ? ምክንያትሽንማ ይላቅ ነው የመጣሁት። ምን አውቄ በልጅ ምትቀያናት አለች እንዴ? ለምን እኔ ከልጅነቱ ጀምሮ የፈለገውን ነገር ሳረግለት ነው የኔ ወድ ያኖርኩት። እንደፈለኩ ሳደርገው ነው ያኖርኩት። ለዛ ነው የፈለገውን ነገር አዎ። ለምን አንቺ ሜዳ ላይ ከጣልሽው ልጅ ልተወው ልጣለው? አሁን አንቺ የራስሽ ልጅ የሆነ የራስ የምትወጂውን እንደ አይንሽ ምሳችለት ልጅ መንገድ ላይ ተጥሎ አብቶ ወጥቶ ይኖራል ብለሽ ስትጠብቂ ሚስቱ ጥላው ብትሄድ ዝም ትያለሽ? ትንሽ እንኳን ምንድን ነው የምታወሪው? አታፍሪም? እየባለሽ ሞት እንኳን ትንሽ የሆነ እንትን አይጥልብሽም? ባለቤት የሞተው በምንድን ነው የሞተው? የሰው ልጅ በህይወት እስኪኖር ድረስ ይሞታል። እኔ እሞታለሁ፣ አንቺም ትሞቻለሽ፣ አንተም ትሞታለህ። በቃ ሞተ ተረሳ። ስለዚህ እና ልጁ መንከባከብ የለብኝም? ስለሞተ እሱ መንከባከብ የለብኝም? እንዳንቺ መጣል አለብኝ? ምንድነው እኔ ጣልቃ ግን አንዴ እኔ መጣል አለብኝ ልጁ? እሷ ጣለችው። የት ነበርሽ? እስኪ ቆይ ልጠይቅሽ። ኧረ ጥያቄ ትዳር እንደዚህ ነው እንዴ? የት እንደነበርኩ አታውቂም? በምን ምክንያት ነው እኮ የምታውቂው? የት እንደነበርኩ እኮ ታውቂያለሽ። ለምንድን ነው እንደ አዲስ ሰው እንደዚህ አንድ ሰፈር አይደል እንደ ያለ ነው? ጽፈታ ሌላው አፍቅረሽስ ቢሆንስ? ሌላ ወደሽስ ቢሆንስ? እኔ ሳይሽ እንደዚህ ሳይሽ አውቂያለሁ። አይኖዋሽ ላይ አውቂያለሁ እንዴ። ጭራሽ እንደዚህ የልጁን መጠቋቋም የት ይደርሳል የተባለ ልጅ እንደዚህ አንገት አስደፍተሽ ሜዳ ላይ ጥለሽ በሱስ እንትን ብለሽ እኔ ነኝ አይደረስኩለት። አኪ ናና አኪ ልጁ ፍዝዝ ድንዝዝ ብሎ አሁን ከመጣ ነው እኔ ጋር ትሪት እያደረኩኝ። አሁን ከመጣ ነው እኔ ጋር በቃ ሰላም የሆነው ወደ ራሱ የተመለሰው። የሚገርመኝ መተኛት ነው፣ ከቤት እንትን አይልም፣ መተኛት ነው ሰላም። በቃ አሁን ሁሉ ነገሩ ተመልሶለታል። ሁሉ ነገር ተመስገን መለስኩኝ። አሁን ምንድነው መሰለው የኔናት የኔናት እንግዲህ አፋን ላይ ብለሽ እስኪ ያው ማወቃቀሱ ያን ያህል ተገቢ ላይሆን ይችላል። እዚህ ጋር ካሜራ ሚዲያም ነው። ስለዚህ በአግባብ ባለው መልኩ እንግዲህ እርቅ ለመፍጠር ነው አሁን እዚህ መገኘታችን ዋና ምክንያት። ያው ለዛም ያስገባዋችሁ አንተም ወንድሜ እየሰማ ነው፣ ሁሉ ነገር ሰማ። እኔ በዚህ ሰዓት እንትን ያልኳችሁ ነገሮችን መፍታት ከቻልን እስቲ በራሷ ከመጣ ሰው እንግዲህ ጠፍቶ ኖሮ አቤት ብሎ እርቅ ብሎ ከመጣ ምን ታረጋለህ? እርቅ እንግዲህ ምን ይደረጋል አይደል? ምን ይደረጋል እንግዲህ እሷም ልጅ ናት፣ እንግዲህ ባለቤቷም ያው ኩዩ አለው የሚሆነው ልጅ ናቸው፣ ወጣቶች ናቸው። በአፍላ ፍቅር የተጀመረ ፍቅር እንግዲህ ወደ ትዳር አድጎ በስተመሃል ላይ ደግሞ ብዙ መረባበሾች ተፈጥረው እሷ ወደ ጸበል ገባች። እንግዲህ ባሏም ደግሞ ሳይፈልጋት መቅረቱን የሱ ወላጅ እናትም እንግዲህ ለኔ ብዙ ፍቅር የላትም የሚል ነውና ከምን የመጣ ነው ይሄ ነገር? ምናልባት ጉዳዩን እንግዲህ ካሜራ አጥርተን የምንወያይበት ሊሆን ይችላል። ምናልባት ግን ምንድነው ምክንያቱ? አሁን ትዳራቸው ላይ በትዳራቸው ደስተኛ አይደለሽም አንቺ እንደ እናት? እንደ እንግዲህ ልናገር አይደል? እውነቱ የምትሆን አይደለችም። ልጅቷን ሰዓት የምትሆን አይደለችም ስል አንቺ ልጅ አይደለም ያገባሁት ልጁ ነው እንጂ የምትሆነው ሰው ልጁ ከወደደኝ አንቺ ምን አገባሽ? ሲጀምር ለተዳራቱኝ አንቺ ለተዳራቱኝ ልጅ የሚመርጠው አይነት ልጅ የሚፈልገው አይነት ሰው ሴት አይደለም። መርጦኝማ እኮ ነው አብረን እያለ ልጅ ፍላጎቱን እኔ ስለማውቅ ነው። የልጅ ፍላጎት እንዴ የልጅ ፍላጎት አንቺ ስለማውቅ ያስቀመጥሽለት ሴት አለች። በቃ ሆነም ቀረ እንደዛ ከሆነ እሺ ተናገር። ሆነም ቀረ ልጅ እዚህ እዛ እንዳች የሚሮጥ ልጅ አይደለም። ስለዚህ የልጅ ፍላጎትን ያውቃለሁ፣ የልጅን የሚያስደስተውን ነገር አውቃለሁ። በቃ ስለዚህ ልጅን ተይልኝ፣ እርቅ ነው አይደለ? እርቁን እንነጋገር። ልጅን ተይልኝ። በቃ የኔ በቃ አይኔ ነው። በቃ ልጅን በጣም ነው እምወደው። እንገርሽ ምንታውን በጣም ነው የምወደው ልጅን እና ልጅን የሚነካብኝ ልጅን እንትን የሚልብኝ ሰው አልፈልግም። እርቅ ግን ከሆነ ጠፍተሻል፣ አዎ የማይሆን ነገር ከተሹ ነበረው የጠፋሽበትን ነገር ምክንያቱም አናውቅም። ግን ይቅርታ ከሆነ ይቅር ለእግዚአብሔር ምንም ችግር የለውም። ልጅ አለ ይቅርታ ልልሽ አይደለም የመጣሁት እና ባሌ ልወስድ ነው የመጣሁት። እስኪ ቆይ ይቅርታ አድርጊልኝ እህትና ምናልባት ወዲና ከሷ ቆይታ ወደር ባሌን የምታወራውን ነገር አሰማት። እንደ ትልቅ ሰው ክብር እንኳን የለሽም። እንደ ትልቅ ሰው ክብር ትልቅ ሰው አንቺ ልጅ ትልቅ ያደረግሽኝ ትልቅ ሰው የምን ትልቅ ሰው ነው? የኔን አንቺ ምን ያህል ብንበላለጥ ምን አይነት ሰው ነሽ? ቆይ አንቺ ግን ሁሉ ጊዜ እንደዚህ እንደቀለልሽ ትኖሪያለሽ። ምንም መቀለል ሳይሆን ላይፍን ነገሮች ቀለል አድርገሽ ኑሪ እንጂ ኧረ እባክሽ ባልሽን ገለሽ ባልሽ ሞቶ ከዛ በቃ ቀለል ማለት ባሌ ማለት ባልሽ ማለት እሱ ሞቷል አይደለም? እና ይሞቶ ባሌ ሞተ እኔ ምን ሞት ልጅ ይሞት እንሞት። አሃ አንቺ ፍላጎትሽ
እርግጠኛ ነኝ እዚህ ቤት ለመግባት እኛ አንገለሽ እዚህ ቤት ለመግባት ነው ፍላጎትሽ ሳስብሽ ሁኔታሽን ሳስብሽ እሱ ምን አይነት ሰው ነሽ? ቆይ አንቺ ግን እንዴ ጭቅጭቅ ነው ወይስ ምንድን ነው ያሹ? ይቅርታሽ አይ ፍላጎቱን አሁን ተረዳኋት። ለምን እርቅ አይደለም የሚፈለኩት። ስለዚህ ልጁ መኖሩ በቃ በጣም አስገርሞሻል። ልጁ ጋር መታረቅ አልፈልግም። አሁንም ስል እኔ የምፈልገው ባሌ ነው። ገባሽ? እኔኛውን ባሌ ነው። ባልሽ እንግዲህ ባልሽ አንቺ ባሌ የምትይው ልጄን ሰላም አድርገው ወርስ ይኸውልሽ ያክሉና ባትሆኚ አንቄ ነበርሽ አይደለ? እኔ አንቺ እንደዛ ስትይ እኔ ዝም እልሻለሁ። እኔ በሰው ጨብጫለሁ። አናትሽን ሳልልሽ ከዚህ ሹልክ ቤት ነው እጭ ይቅርታ አናትሽን ሳልልሽ ሌላ ችግር ሳይፈጠር የማን መንደሬ ናት? አስወጣልኝ በእናትህ መንደሬ የቱ ከማተን ዝናዝላ መጣ ደግሞ ባሌን እስኪ እኔና ቤት ያው አንዴ አንተ ምንድነው ያልከው? ሲጀምር ምን ብለን ያመጣት ግዴ እርቀና ከዚህ ማለት ምንድነው የምን እርቄት አለልኩ ተከራከረችኝ እኮ ስሜታዊነት ምናልባት በሰው ዘንድ ሊፈጠር ይችላል። ልጄ እንዳታስበው ንገራት። ልጄ እንዳታስበው ልጄ ሰላም ሆኗል። አሁን ልጄ እንዳታስበው ምንድነው አሁን እንግዲህ ወይዘሮ ይሽመቤት አክሊሉ እንግዲህ በጣም የወዳት ፍቅረኛው እንደነበረች በትዳርም ትምህርታቸውን ገና 12ኛ ክፍል እንደጨረሱ ነው የተጋቡት። እሱ የራሱን ስራ ዝም ብሎ ስራ ጀመረ፣ የራሱን ስራ ጀመረ። እኔ ደግሞ ከቤተሰብ ጥሩ ቤተሰብ ስለነበረኝ አልሰራም ነበር፣ ግን ደግሞ እንደሚስት ሆኜ አብሬው ኖሬያለሁ። እሱ ሰርቶ ያመጣል፣ እኔ ደግሞ በቤተሰብ በኩል እታገስ ነበር። ትዳራችንን ቆንጆ አድርገን አመት ከ2 ወር እንግዲህ በትዳር ቆይተናል ነው እያለችኝ የነበረው። በዚህ መሀል እንግዲህ እናቱ ግን አትወደኝም ነበረ። አባቱ ነፍሳቸውን ይማር፣ እሳቸው ከመሞታቸው በፊት ለእኔ በጣም ጥሩ አመለካከት ነበራቸው። በፍቅራችን ጥሩ አመለካከት ነበራቸው፣ ይደግፉት ነበር። እናቱ ግን አይወዱኝም፣ አትወደኝም ብላኛለች። እና ይቅርታ አንቺ ስል ምናልባት አዎ በልም ችግር የለም። ታዲያ አንቱ እያልክ እስከ መጨረሻው መቼም አናወራም አይደል እንዴ? ቤተሰብ ለሞት ያህል እውነት ነው መቀራረብ ያህል እና እናቱ ግን አትወደኝም ከጅምሩ አንስቶ። ምንድነው ለምን ይሄ ነገር ማለት አይነ ውሃውን አይቼ ነው እያልሽኝ ነበረው። ግን ምናልባት አሁን በፊት ተማሪ ያለች ምናምን ቤት ይዟት ይመጣ ነበር እንደነገረችኝ ከሆነ እና ቤት ይዟት ይመጣ ነበር። በተለይ ከጓደኞቹም በተለይ እሷን ለይቶ ቤት ይዟት እንደሚመጣ ተደጋጋሚ ነግራኛለች። ምናልባት በዛ ማለት ያን ይዟት በሚመጣበት ሰዓት በልጅነቱ ያየሽባት ነገር አለ ወይ? ከዛ ጊዜ ጀምሮ አለመውደድ ከተፈጠረ? አዎ ልጅቷን አውቄያለሁ፣ አይቻታለሁ። በቃ አውቄያለሁ፣ ነገሮችን አውቄያለሁ። እኔ በቃ ቀልቧ እኔ እንጃ በቃ ደስ አትለኝ። በቃ ልጅቷ እዚህ የምትል አይነት ሰው ናት። ልጁ ይኸውልህ ከዚህ ቤት ወጣ፣ እሷ ቤት ገባ፣ የሚያውቀው ነገር የለም። ልጄን ደግሞ ከኔ በላይ ማንም ሊያውቀው አይችልም። ጠንቅቄ ነው የማውቀው ምን እንደሚፈልግ ምን እንደሚያስደስተው ልጄን ከኔ በላይ ማንም አያውቀው። ስለዚህ ምን ልጄ ሲበደል ዝም በይ ነው? የት እንደ ከረመች ራሱ አይደል ጣለችው። ጠፋች። ልጁን ድንዝዝ አርጋ ፍዝዝ አርጋ ልጄ እናቱ ነኝ እኔ መኖርለት እኮ ለሱ ነው። በቃ አሁን ከዚህ በኋላ አባቱም ጥሎኝ አልፏል። ስለዚህ መኖርለት ለሱ እኮ ነው ያሳደግኩት። እንደ አይኔ ነው የምወደው እና ስለዚህ ልጄን በደንብ ነው የምንከባከበው። አሁን መታ ስንት ጊዜ ሙሉ ይሄኔ የራሷን ላይፍ ጀምራ ሊሆን ይችላል። የልጅቷ ነገር ምን ይታወቃል? ዘርዛላ ናት ልጅቷ። ድንገር ዘርዛላ በየመጠጥ ቤቱ በየምኑ እያሽኮለለ እያለች ይሆናል። ዘርዛላ ናት። ስለዚህ ምንም አጋጣሚዎች ላይ ቦታዎች ላይ ተሻታቂያለሽ? አውቃታለሁ ተሰብስበናል። ከለቅሶ ስንመለስ ነው እንግዲህ ከሰው ጋር እንደዚህ ተቃቅፋ እየወጣች ከመጠጥ ቤት ያየኋት። ስለዚህ ምን ማለት ነው እንዴ? ልጄ ምንም አያውቅም እኮ ልጁ እንኳን መጠጥ አለ ምንም ነገር የማያውቅ ልጅ እኮ ነው። አንደኛ ጥርጣሬም አለ ጣላታለሁ። ልጅቷን ሁኔታዋን አይቼ እኔ ነገርኩ። በቃ እናት ስትሆን ብዙ የተለየ ነገር ታያለ፣ በብዙ አንግል ታያለ። ከዛ በኋላ በቃ ስለዚህ ልጄ እናት ስለሆንኩ ወደ ራሴ መሳብ ስላለብኝ ልጄን ሳብኩት። ይኸው የተንከባከብኩት ነው እንግዲህ ስራዬ እሱ ነው። ከሱ ጋር ነው በቃ ሰላም የማገኘው፣ እሱም ሰላም የሚያገኘው ከኔ ጋር ሲሆን ነው። እንግዲህ ምን ታደርገዋለህ? እናት ፍቅርነት እናት እና የልጅነት ነገር መቼም አይከለከላል ትለኝ ነው አንተም? አይ እንዴ በደምብ እሱማ እናትና ልጅ ዘላለም ፍቅር ነው በልብ የሚታተም ነው። ግን ዞሮ ያው ትህትና እኔ በማውቃት መልኩ ያው እኔ ባወቅኳት መልኩ የነገረችኝ ነገር አለ። ናውዴና ተነስቷል፣ ጨንቆታል። ድምጿን ሰማ ማለት ነው። ድምጿን ሰምቷል፣ ጨንቆታል። የሚገርም ነገር ለምንድን ነው እርቅ ምናምን ብላ እንትን ያለች? ልጁ ራሱ የሷን እንትን ሲሰማ አይፈልግም። የሚገርም ነገር ምክንያቱም ሆብ ያለበት በቃ መስለኛል። የሆነ በደል በድለዋለች። ናውዴ ና
አየህ አይደለ የልጅቷን ድምፅ አሰምተበት ነው እንደዚህ ሁሉ ታሪክ የፈጠረው። እንዴት ነህ? ና እንዴ ና ሰላም አሳጣው ና ና ና እዚህ ና ቁጭ አይ ግድ የለም እኔ ጋር ቁጭ በል ምናልባት ለካሜራም ግድ የለም ለካሜራም እንዲመች ነው ምናልባት ይገባልሃል ካሜራማን እዛ ጋር ቢሆን ይሻላል። እዛ ና እዚህ ጋር እስኪ ምንም ለፈጠረው ስለሷም ድምፅ ስለሰማሁ እንደዚህ ወንድም እንዴት ነህ? አክሊሉ ሰላም ነው? አለሁልህ። ቀሰቀስነህ? ተኝቼ ነበር። የእሷን ድምፅ ሰማሁ። እንግዲህ አሁን ነው ሰላም እንዲሁም የሆነው። ሲጀመር ሰሞኑን ቢያንስ እሷ እንደጠፋች አካባቢ ምንም በቃ መጨነቅ ነው። ከቤት ወጣ ነው። እኔ ይዤ እወጣለሁ። በቃ አየር እንዲቀበል እሱ ፍላጎት የለውም። ምንም እንትን አይለም። አሁን ግን ሰላም ነው። ወደ ራሱ ተመልሷል። ሰሞኑን ብርድ ነገር እሱም ያው እኔም እያሳለኝ ነው። ሰሞኑን ብርድ ነገር እንትን ብሎናል። ያው ሳሏ ናት እኔ ጋለች ትንሽ እንጂ ደህና ነው። ሰላም ነው። ሰላም ነው። ሰላም አለው። እዚህ ጋር እንግዲህ እንደምታየው ካሜራ ይዣለሁ። እኔም ጋዜጠኛ ነኝ። አትጨናንቁ እንዴ አውራቸው። እሺ ያው ለእርቅ ብለው ነው የመጡት። እንግዲህ ለእርቅ ሲጀመር ብዙ እሱ ስለ እሷ ነገር ምንም እንዳታወራብኝ። እኔ ከኔ ጋር መጨረስ ስላለ እሱ ጭንቀት ብዙ አይችልም። እንደነገርኩ ልጅ ነው። በጉዳዩ ላይ ከኔ ጋር ነው ስለማይቀር ጉዳዩ ለምን መሰለህ ይጨነቅብኛል። አባቴ አይ ምንም አይ ምንም እያወራን ነው። ያንዳንድ ነገር እናውራ ብሎ እርቅ ምናምን ነገር ብሎ መጣ። እያወራሁት ነው። ስለምንድን ነው የምርቅ ነው? ብርድ ነገር እንትን ብሎናል። አይዟችሁ እንግዲህ የትኩስ ነገር ጠጡ። እየወጣን ነው እንግዲህ እንግዲህ አክሊሉ እኔ እዚህ ለመገኘቴ ምክንያቱ ወይም ደግሞ ካሜራ ይዘን መምጣታችን ምክንያት ምንድነው? እርቅ ነው እንደነገረች እናትህ። የእርቁ ደግሞ ምን የተመለከተ ነው መሰለህ? እንግዲህ አንተ ከዚህ ቀደም የዛሬ ብቻ ቀደም ባለው የህይወት ዘመን ትዳርም ፍቅረኛም የነበረ ሰው ነህ አይደል? አንተ ብዙ ያው ጫና ሳታረግ አይ ነገሩን ለማስታረቅ አይደለም ጫና ሳታረግ ቀስ እናት ከዛ ደህና ውጭ እንደገኝ ምንድን ነው ግን እኔ ናውራ ለምን እሱ ጭንቀት አይችልም። ልጅቷ ነገርኩህ እኮ አለኔ ናት ብዙ ነገር አድርጋ በጥላው ሄዳ አሁን ነው ነፍስ ይዘራው አሁን ነው እኮ ወደ ራሱ የተመለሰው ልጅ። ስለዚህ ተው የኔ አትጨነቀኝ ነው እሺ። እኔ አጠገቤ ቢሆን ራሱ ደስ ይለኛል። እኔ በቃ ከሱ መራቅም አልችልም። ምክንያቱም እኔ አልችልም። እናቴ ለምን አንደገኝ ምንም እስኪ ስለዛች ያቺ ያው እንግዲህ ስለ ባለቤትክ ነው ሰው እንዳወራ ስለ ሰው እንትን እንዳለ አድርጎ ሰው አመጣው ብለህ መጣህ። ግን እስኪ ይሁን እናውራ። አሁን ምንድን ነው የሚያወራው? ንገረኝ። ቆይ ምንድን ነው? ሚስት ተብዬዋ ትመጣልህና ያው ሚስት የምታውቃት ናት። ያቺ ሚስት ተብዬዋ የትም ከርሚያ አሽኮለሌ ብላ ትመጣልህና ዘመዷ ነው እሱ አይ ዶንት ኖ ከሆነ እንትን የመጣ ነው። እርቅም ነው የምፈልገው። እርቅ ስለሆነ እናወራሉ። ይሻል እኔ አልፈልግም። እሺ በቃ እኔ እኮ ረስቻለሁ። ትቼዋለሁ በቃ አይደል? እሱ ከኔ ህይወት ውጪ ሌላ አይኖርም። እንግዲህ አሁን በሰላም እየኖርኩ ነው። ከኔ ጋር ነው። እናቱ ነኝ። እኔ እናትነት ፍቅር እየሰጠሁት ከኔ ጋር ነው የሚኖረው። አታጨናንቅ። አሁን በሰላም እየኖርኩ በቃ እኔ አልፈልግም። በቃ ወደ ድሮ እንትን መመለስ አልፈልግም። አሁን ደህና ነኝ። በጣም መልካም። እንግዲህ ቅድም በሩም ጋር እንዳልኩሽ የትኛውንም እርቅ ስናደርግ ግዴታ አስታርቀን ወደ ትዳር መመለስ ላይ ይጠበቅብን ይችላል። ግን አስታርቀን እንግዲህ በመተማመን ግን ባለመግባባት ውስጥ እኮ መግባባት ይፈጠራል አይደለ? እሱን አምኖ ተቀብሎ በሰላም መለየት ይቻላል። ያንን ከማሰብ ነው። ዞሮ እንግዲህ አሁን ወንድም አክሊሉ እያልከኝ ያለው እኔ ወደዛ ህይወት መመለስ አልፈልግም እያልከኝ ነው። በቃ እኔ ከእናቴ ጋር አንድ ላይ መኖር ነው የምፈልገው። ምንድን ነው ምክንያት ግን? ምን አወደድኩት ምክንያት እኔ በቃ ከሷ መለየት አልፈልግም። በቃ እኔ አሁን ያለሁበት ደስ ብሎኛል። ከኔ ከሷ መራቅ አልፈልግም። ምክንያቱም እናት ነኝ። የልጄን ክፍተት አውቃለሁ። የልጄን ነገር ደስታው የሚያስፈልገውን ነገር አውቃለሁ። ከኔ በላይ እሱን የሚያውቀው ሰው ሊኖር አይችልም። ለምን እኔ ነኝ በቃ ያሳደኩት እኔ ነኝ የማውቀው። ስለዚህ ተወልኝ እና ተወል እርቅ ምናምን ወደ ድሮ ተመልሼ ራሴን ማሰቃየት አልፈልግም። ከሷ ጋር በቃ ብቻዬን እዚሁ ብኖር ይሻለኛል። ከሷ ጋር ምንም ያጎደለችብኝ ነገር የለም። አይ በቃ እኔ አሁን ሰላም ነው የሚሰማው። ሰው ልጅ እኮ በህይወት ሳይክል ውስጥ እንግዲህ ሲኖር ሲያልፍ ከቤተሰቦቹ ጋር መኖር አለ፣ ማደግ አለ፣ ስራ መያዝ፣ ትዳር፣ ልጅ የሚባል ነገር አለ። አንተ ደግሞ ያንን በህይወት ቀደም ብለህ ጀምረዋል በአፍላነት እና
የጀመርከውም ከምትወዳት ልጅ ጋር ረጅም ጊዜ ፍቅረኛ ከነበረች ልጅ ጋር ነው ወደ ትዳር የገባው። ትዳራችሁ አመት ከሁለት ወር አካባቢ እንደቆየ ይመስለኛል። በመሀል ችግር ተፈጥሮ እንደተለያያችሁ ከዛም በኋላ ለአንዴና ለመጨረሻ አንድ አጋጣሚ ላይ ያንተ ጓደኛ መጥቶ ቤት ውስጥ ቡና እያፈላችለት አንተ ስትገባ አይተህ ከመሬት ተነስተህ ጀበና ሰብረክ በዛው እንደጠፋ ነገረችኝ። እንግዲህ ባለቤት እሷን አትታኝ ሄደችው ሜዳ ላይ በቃ ምንድነው እኔ እሷን መቶ በቃ አሰቃየች። የእሷን እንግዲህ አጋጣሚውን ተናግራለች። በዚህ ምክንያት ነው የመጨረሻ ቀን ቤት ውስጥ ጓደኛውን መጣው አለኝ። ጓደኛው እሺ ብዬ ቡና እያፈለውለት እስከዛ እሱ እስኪመጣ ከስራ እየጠበቀው ውሸቷን ነው ሲመጣ እንግዲህ ውሸቷን ነው ጠላይ ሄደችው። ስንት አንተ እውነት ጥሩ ሰው ነህ። እኔ ምን እኔ ሳይ ጥሩ ሰው ነህ። ከሁለት አቅጣጫ ነው ምን ነው ሶስትም ሆነ ከሶስት አቅጣጫ ጥሩ ሰው ነህ። እሱም ይኸው ጓደኛም እያዳመጡ ጥሩ ሰዎች ናቸው። እውነቴን ነው። እኔ ከሷ ጋር ተመልሼ መኖርም መታረቅም አልፈልግም። በቃ አሁን ያለሁበት ደስ ብሎኛል። በቃ ከዚህ በፊት ታምሜ አልጋ ላይ ተኝቻለሁ ስንት ወር ሙሉ በሷ ምክንያት። ፍቅር ጥያቄ ኤል ፍቅር የፈሰሰ ውሃ አይታፈስም አይደል? ፍቅር የፈሰሰ ውሃ አይታፈስም አይደል? አለቀ። ከሷ ውጪ ማንም ነገሮች አለቁ። አሁን እሱም ምስኪን ማለት ምስኪኖች ናቸው። ሳያቸው ልጆች ናቸው፣ ምስኪኖች ናቸው። በዚህ አንገል አላያችሁትም እና እኔ ልንገርህ ፍቅር አላጣሁም። እየሰማኸኝ በቃ ፍቅርን ከሷ ጋር እየኖርኩት ነው። በቃ እኔ ምንም ያጣሁት ነገር አይደለም። የእናት ፍቅር ያጎደለችብኝ ነገር የለም። በቃ እየሰማኸኝ ነው። ያጎደለችብኝ ነገር የለም። ከሷ ጋር ተመችቶኝ ነው እየኖርኩ ያለሁት። ይኸው በምታየው አልጋ ላይ ነው አብረን ተቃቅፈን የምንተኛው። ምንም የጎደለብኝ ነገር የለም። በቃ ተመልሼ ከሷ ጋር መኖርም አልፈልግም። አይፈልጋትም። ወይዘሮሽ ምን እንግዲህ እንዲደረጋል ልጆት ትዳር አያስፈልገውም። በቃ ምክንያቱም ከዚህ ሁላ ልጄ ከሚያብድብኝ ልጅ የሆነ ነገር ከሚሆን እኔ ያለሁለት እኔ ምንም ነገር ቢሆን እኔ ያለሁለት። ለምን ያብዳል? ቆይ ማለት አሳብደዋለች ነው። በቃ እኔ ሄደች ለምን እንደው ማይገባ ለምን ቆይቷል? ለምንድን ነው ቀናቶቹ ወሮቹ ለምን እንደው ምን በጣም እንደቆየ እርግጥ ነው እንዴ። ስንት ወር ሙሉ እኔን ሜዳ ብሏላ ሜዳ ላይ ተታኝ ሲል እሷ ምንድን ነች? ባጣ ቆይ ነው እንዴ ፍቅር ትዳሯ ላይ እቺ ልጅ ማቅጣለች ወይስ? በደንብ ነው ያላየሁባት ምን አለ እንዴ? ከዚህ በፊት ማታረገውን ነገር እየልጅ በየምሽት ቤቱ እየልጅ ለሊት እየመጣች እኔ ምንድን ነኝ? እኔ የሷ ዘበኛ ነኝ? ጠባቂ ነኝ? ምንድን ነኝ እኔ? እያመሸች በየምሽት ክለቡ እየልጅ ቅዳሜ አይቀራት ሰኞ አይቀራት ምን አይቀራት። ሲቀጥል ደግሞ ቀን አብራኝ እንግዲህ የጠፋ እንኳን ማፈልገኝ ልጅ ምን ነች ለኔ? አሁን የሆነ ነገር ዘልዛላ ናት። ቀሬታ ታቀርባለች። ምንድን ነው ዘልዛላ? እኔ በሷ ምክንያት እኔ አብጃለሁ። እኔ ስንት ነገር ደርሶብኛል እኮ እየነገርኩህ ነው። እሷ ባትኖርልኝ አልኩህ እኔ ይሄኔ መተህ ቀብሬ ላይ ድንገት እኔ እንጃ አይታወቅም ወይ መተህ ከሷ ጋር ሻማ ልለኩስ ይችላል። የለውም በቃ ከሷ ውጪ እኔ አሁን ላይ ማንም የለኝም። አሁን በቃ እኔ የምፈልገውን አይነት ኑሮ እየኖርኩ ነው፣ ህይወት እየኖርኩ በቃ። አሁን ከዚህ በኋላ አንተ ትዳር አታስብም ወይ? ምንድን ነው በቃ አልፈልግም። እኔ ከሷ ጋር ነው የምኖረው። እንኖርበት ለወደፊትም ቢሆን ከሷ ጋር የማይጠየቅ ጥያቄ እየጠየቅከን ነው እኮ እንዴ። የኔ ፍቅር በቃ ምንም አላጎደለችብኝም። ምንም አልጎደለብኝም አለ። ምንም የጎደለብኝ ነገር የለም አለ። ሳስበው እንደውም ከሷ ጋር እያለሁ ብዙ ነገሮች የጎደሉ እኮ አሁን እኮ ይኸውልህ አሁን የሽመቤት ይቅርታ ወይዘሮ ሽመቤት አሁን እንደ እናት እንግዲህ ልጅሽ ወግ ማድረጉን ማየት ትፈልጊያለሽ አትፈልጊም? አሁን እንዴት ነው ከአንቺ ጋር ብቻ አሁን እስኪ ወደፊት እናያለን፣ እየኖርን እናያለን። እስኪ አንተ አይመለከትም፣ እየኖርን እናያለን። አሁን ተመችቶናል። እሱም ደስተኛ ነው፣ ተመችቶታል አይደል? ፍቅር ተመችቶታል። እኔም በቃ በጣም ተመችቶኛል፣ እየኖርኩ ነው ያለው። ስለዚህ አንተ የምትለው ነገር በሂደት የሚሆን ነገር እስኪ እናየዋለን ወደፊት። አንተ አትጨነቂ ነው እንዲሁ መልካም ሰው ነህ፣ አትጨነቅ። እውነት እንዲሁ ለሰው ትጨነቅ ሰው ነህ ሳይ ትጨነቃለህ ግን እኔ እንጃ እንዲሁ በቀናነት ነው የምነግርህ። በቀናነት ስለሆነ አታስብ፣ አትጨነቅ። እኔ አለሁ ግድ የለም። እውነት እሷ ጸበል እንደከረመች ለ6 ወር ያህል እንግዲህ ተናግራለች። አውቃ ነው እኔ እኮ አውቃታለሁ። እኔ እኮ የምነግረኝ እኔ አውቃታለሁ እያልኩ ነው። አብረን እኮ ኖረናል። አለችህ እንደዛ? እኔ ከህፃንነታችን በኋላ የት ነበረች? አለችህ ጸበል? አዎ የምን ፍቺ ነው የምትባለው? ማለት ያኔ በቃ የመጨረሻ ቀን ከተለያያችሁ በኋላ 6 ወር ሙሉ እኔ ነኝ አልፈልግሽም ያልኳት። እሷ እኮ ናት ጥላኝ ሄደች አልኩኝ። ጥላኝ ሄደች፣ ተገናኘን የሆነ ሰዓት ላይ ግን አልፈልግሽም አልኳት። እኔ በቅቶኛል አልኳት። በቃ የፈለግሽበት መሄድ ትችያለሽ፣ ከአሁን በኋላ እኔ ከአንቺ ጋር መኖር አልፈልግም። ምን አለች እሷ? እሺ ደስ ነው ያላት።
እንዴ እንደዚህ አይነት እኔ አይቻላቅም። ሰው እንዴት የዚህን ያህል ይደሰታል? ምን ባረጋል? ምን በደልኳትና የሚያስደስታት? አሁን ጭራሽ ሲሆን ትማራለች ብዬ በጠብቃት እሷ ደስ ብላት ይሄ ምሽት ለምሽቱን ከማንም መባለጉን ፈልገዋለች። ስለዚህ እኔ ለምን ነው ጊዜ የማቃጥለው ከሷ ጋር? እንዴ ይበቃኛል። የታመምኩበት ስንት ነገር የሆንኩት ነገር ይበቃኛል። ይኸው እግዚአብሔር ይመስገን አሁን ከዳንኩኝ። ይኸው በሷ ምክንያት እንግዲህ ከፈጣሪ ቀጥሎ ሰማት ያለችኝ ምን ይሁን ነው? ይኸው እቺን ደሳሳ የምታያት ቤት በቂያችን ናት ለኛ። እንኖርባታለን ለወደፊት። በቃ ምንም እኔ ከአሁን በኋላ ሌላ ሴት አልፈልግም እኔ ከሷ ውጪ። ወይዘሮ ሽመቤት ይሄ ልጅ እንግዲህ ጤናማ የነበረ ትዳር የነበረው እሺ እንደው የሆነ ነገር ተፈጠረ አይቻለሁ ከወንድ ጋር ይቻታለሁ ብሎ ሊተዋት ይችላል። ግን አሁን እሱ ያለ ሰላሜን ያገኘሁት አሁን አለ። ስለዚህ አሁን እኮ ያው መታ ድምጿን ሲሰማ አንተም ስለ ሶስት አነሳበት ጨነቅብኛል። ወዴ ከጨነቀ እሱን ይቅርታ አድርግልኝና ከኔ ጋር መጨረስ ይችላል። አባት ግባ እናተኛ። በቃ እያመመው ስለማቅ ነው። ናግባ እናተኛ ናግባ ግባ እናተኛ። ትንሽ ቆይታ ብናደርግ ደስ ይለኝ ነበር። ምናልባት አይ አልቻለም። ከኔ ጋር ታወራለህ። ብዙ ማውራት አልችልም ያመኛል። ያለፈ ነገር ያስጨነቀኛል። ውዴ አይደለም ከኔ ጋር ኖ ከኔ ጋር ያወራል ልጄ። ውዴ የለም ግራ አጋባህን እኮ አይ ግራ አጋባህን እኮ። በነገሮች ላይ መጀመሪያ ላይ ሊሆን ይችላል ጡዘት የሚፈጠረው ወይም አለመግባባት የሚፈጠረው ወደ መግባባት አይደለም። ነገሮች ይመለሳሉ ብዬ አምናለሁ። ልጁ በቃ ስለሷ ሲነሳበት ልጁ አይፈልግም። በቃ እንዴ የማይሆን ነገር እኮ ነው እያነሳ ልጁን ያስጨነቅብኝ። ጨነቀው ይኸውልህ ሰላም አጣ። እኔ እንደዚህ አይቼው አውቃለሁ፣ ስለሁሉ ነገር አይቼው አውቃለሁ። አሁን በቃ ውስጡ ነው እንትን የሚረበሸው። ሰላም የማይሰጠኝ አሁን ቆይ ከትዳራቸው በኋላ ከተለያዩ በኋላ እሱ እዚህ ቤት ከመጣ በኋላ እሷ የት ነበረች ታውቂያለሽ አንቺ? ጠፋች። የት ነበረች? አላውቅም። እዚሁ አካባቢ ታንዣብባ ያት ነበረ። እዚሁ አካባቢ ታንዣብባለች። ከአንዱ ወጠጤ ጋር ከአንዱ ጋር ወደዚህ ወደዚህ ስትል ነበረ። ከሆነ ጊዜ በኋላ ጠፋች። እሷ የምፈልግበት ምንም እንትን የለኝም ማለት ነው። ከወንድ ጋር ተሆን ነበረ። ከወንድ ጋር አልፎ አያታለሁ። እንደነገርኩህ መጠጥ ቤትም ከትልቅ ምንም ያክል ሰውዬ ቦርጫም ሰውዬ ጋር እንዲህ ስቷ ልጄ የሆነ ነገር ብትለቅፍብኝስ? ልጄ ብትለቅፍብኝስ ነው በጣም እኔ ይቅርታ አድርግልኝና ጊዜው ከብዷል፣ ገፍቷል። ስለዚህ የማይስማማ ከሆነ የሰው ልጅ መለያየት ይኸው ተመስገን። ልጄን ይዣለሁ። እሷ የት ከርማ ነው አግብታም ይሆን እዛው ጓደኛም ይዛ ይሆን አሁን ደግሞ መጣች ነው ያርቃለች። ኦኬ እኔ ምን ችግር የለብኝም። እርቅም ቢሆን ምንም ችግር የለብኝም። ግን ልጄ ነው ነካለው ልጄ እንደዚህ እንላለው የሚል ሰው አልወድም። እሱም ነገር እንግዲህ ፍላጎቱ ከኔ ተነጥሎ መኖር አይችልም። ምን ታረጋለህ እንግዲህ። የባለቤትሽ ወይም የአክሊሉ አባት አርፈዋል ይመስለኛል አይደል? ምን ሆነው ነው ያረፉት? እሳቸው በጣም ሆነው እሱ ተወኝ እስቲ። መጠጥ ይጠጣ ነበር። በጣም ይጠጣ ነበር። ጠጭ ነበር። እንድችው ያን መጠጥ እንዲብሎኝ ሲያሰቃየኝ ያን መጠጥ እንዲሁ በየጊዜው ነው። ኧረ ተው አይሰማ አለ። አጣደፈ የጉበቱን አረፈ። የእሱ ካረፈ በኋላ እንግዲህ ተክቶልኛል። ምንም አይደለም ተክቶልኛል። ምንም ያው ልጁ በራሴ ነው እንደነገርኩ። ግን ያሳዝናል። መጠጥ ሰው በራሱ እጅ ራሱን ሲያጠፋ በጣም ያሳዝናል። እና የገደለው እሱ ነው። እንደዛ ነው ያለው። ስለዚህ አሁን ሁለቱ በትዳር እንዲመለሱ እንደ እናት ምንም ፍቃድ የለሽም? አዎ የለኝም። ከዚህ በኋላ ሳይሆን እንግዲህ ልጅ በዚህ ልክ እንደዚህ ቤት ውስጥ ነው የሚውለው ወይ ይተኛል ወይ ምናምን ወይ ከእናቱ ጋር ብቻ ነው በቃ ይሄ ጊዜ እያሳለፈ ያለው እና ይሄ ልጅ ነው አሁን ወጣት ሆኗል፣ ትልቅ ልጅ ሆኗል። ምናልባት ሰርቶ ወጥቶ ገብቶ የሚኖርበት አይነት ሁኔታ ላይ መሆን ሲገባው ቤት ውስጥ ነው ያለ። ይሄ ልጅ ከዚህ መንፈስ ውስጥ ወይ ከዚህ አይነት አስተሳሰብ ውስጥ እንዲወጣና ወጣ ብሎ አየር እንዲቀበል ስራ እንዲጀምር ሌላ ህይወት እንግዲህ ከበፊቱ ፍቅረኛው ጋር ከተለያየ በኋላ ሌላ ፍቅረኛ መያዝ እንዳለበት አትመክሩም? እንደ እናት አንቺ? ሳልፈልግ ቀርቼ እኮ አይደለም እንደዛ እንዲሆን እፈልጋለሁ። ግን ልጁ አሁን ወደ ራሱ መመለስ አለበት። አሁን ለምሳሌ አንድ ሰው የሚያስደስተውን ህይወት አለ መኖር ያለበት። አንተ በሚያስደስተው ሁኔታ ነው ወይስ አንድ ነገር አደርጋለሁ ግዴታ ብለህ መኖር ነው ያለብህ? ወይስ የሚያስደስትህን ነው የምትፈልገው? ሰላም የሚሰጥህን ነገር ነው የምትፈልገው ወይስ ሰላም የሚነሳህን ነገር? እሱ ህይወቱ እኔ ነኝ። በቃ ምን ታደርጋለህ? ህይወቱ እኔ ነኝ።
ከኔ ጋር ነው የሚኖረው። ህይወቱ እኔ ነኝ በቃ። ስለዚህ ምንም ይሄ አንተ አያሳስብም። እውነት ወንድሜ መልካም ሰው ነው፣ ጥሩ ሰው ነው። እውነት ግን አታስብ፣ አትጨነቅ ስለሱ። ያው ሹፍርናም ቢሆን ስራም ቢሆን ሹፍርናም ቢሆን በፊት ሞካከር ነበር፣ ምን ይል ነበር። አሁን እሷ እንደዚህ ካረገችብኝ በኋላ አሁን ግን ተመስገን እኔ የራሴን ነገር እንግዲህ አንዳንድ ነገሮች እንትን ብዬ እስኪ ወጣ እንዲል አደርገዋለሁ። ወደ ራሱ እስኪመልስ እየጠበቅኩ ነው። ሙያ ያለው ይሄ ልጁ ሹፍርናም በፊት እንትን ነበረው እንጃ ፈቃድ አለው ይሰራል። ስለዚህ ወደ ራሱ ይመለስ ብዬ ነው አውቄ ነው እስኪ ትሪት ላድርገው አይደል በቃ ስለዛ ብዬ ነው። ሌላ ነገር ይሄ ህይወት ላይፍ የምትለው እሱ በሂደት የምናየው ይሆናል።